ቀኑ ጨልሞብኛል። ቀኑ ጨልሞብኝ ቀኑንም አላውቀውም። እናቴን አትርፉልኝ በእግዚአብሔር። ይሄን ቪዲዮ ሼር አድርጉት፣ ኮፒ ሊንክ አድርጉት። ሌሎች ቪዲዮዎች ኮፒ ሊንክ እናድርግ የለ። ልጆቼውን ተሰቃዩብኝ። ባለቤቴ ምንም ማድረግ አይችልም። ኩላሊቱን መስጠት ብቻ ነው የሚችለው። አንድ አራስ እናት በዚህ ሁኔታ ማየት እንዴት ይከብዳል። አቅም የለውም። እየለፋን ነበር የምናድረው። ልጆቼም ያው እየለፋ አይዞሽ እናታችን እያሉ ነበረ። በቃ ልጆቼም ያው ስራ ለቃ። ትልቋም ልጆች ታሳድጋለች። ይሄም ስራውን ለቆ ያው ከወለደች ገና 10 ወሯ ነው። ልጇን እያጠባቸው አይደለም። ምክንያቱ ደግሞ ህመሟ። ሁለቱም ኩላሊቶቿ ፌል አድርገው ዲያሊሲስ እያደረገች ነው ያለችው። የመዳን ተስፋ አላት። ግን እኛ ከተባበርን ደግሞ ምንም ነገር ማድረግ እንችላለን። ቤተሰቦቼ ይህን ቪዲዮ በእግዚአብሔር ለምናችኋለሁ 10 ጊዜ ኮፒ ሊንክ እናድርገው። በጎ ስራ ላይ ለምናቃቸው ሰዎች ሁሉ እንላከው። ይሄ የነፍስ አድን ጥሪ ነው። በእግዚአብሔር ለምናችኋለሁ። ያለንን ርዝራዥ ሁሉ ጨርሰናል። ልጆች ያሉት ራሱ ሜዳ ላይ ነው። ለልጆቼ ብኖርላችሁ አትርፉኝ፣ ባካችሁ አትርፉኝ። ሁለቱ ልጆች አሉብኝ። ድረሱልኝ። እኔ ንግግርም አልችልም፣ ልመናም አልችልም። ተለመኑ ስለእመቤቴ ብላችሁ፣ ስለ እግዚአብሔር ብላችሁ የኢትዮጵያ ሕዝብ እርዱኝ። ልጆችም እየተሰቃዩብኝ ነው ያለው። የ7 ዓመት ልጅ እማዬ እያልኩ እየተሰቃየችብኝ ነው ያለችው። ጭንቅላቷ ተነክቶ የ10 ወር ውስጥ ምንም አያውቀኝም። ባካችሁን እስኪ ጡት እንኳን አላጠባውም። የልጆቼ ጠረን ፊቴ ላይ እየመጣ እየተደቀነ አይምሮዬ ራሱ መንፈስ ጭንቀት እየያዘኝ ሌሊት አልተኛ ቀን አልተኛ እንቅልፍ የለኝ። ቀኑ ጨለመብኝ። ሰው ነኝ። ባካችሁ ኢትዮጵያ ሕዝብ አድኑኝ። ባካችሁ በተለያዩ ተጓዳኝ በሽታዎች እየተሰቃየችብኝ ያለችው አሁን በጣም እየደከማት ነው። እባካችሁ እናቴን አትርፉልኝ። ተሯሩጬ መጦር እሷን ማሳረፍ ሲገባኝ አሁን ላይ በተለያዩ ተጓዳኝ በሽታዎች እየተሰቃየችብኝ ያለችው እባካችሁ ስለ እናት ብላችሁ እናቴን አትርፉልኝ። ውድ ቤተሰቦቼ ከተባበርን ምንም ማድረግ እንችላለን። ግዴላችሁም 300 ብር፣ 400 ብር፣ 500 ብር ለብዙዎቻችን ምናልባት ካፌ ገብተን ለሆነች ነገር የምናጠፋት ገንዘብ ናት። ተጠራቅማ ግን ህይወት ልትታደግ ትችላለች። እቺን እናት እናሳክማት። ስክሪን ላይ በምናስቀምጥላችሁ አካውንት የምትችሉትን ነገር አድርጉ። እግዚአብሔር ይስጣችሁ። ጤና ትልቅ ሀብት ነውና ጤና ይስጣችሁ።